ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ለልጄ ማለት ነው ለሱሱ ምግብ እንሰራለን። እንደምታውቁት ምግብ ጀምራለች እና ማለት ነው ያው እንግዲህ እንደዚች የበቀለ እና ባይዘይ ማለት ነው ድቤ ሽምብራ ምናምን እንደዚህ ምስር ስታዘጋጁ እንደዚህ አብቅላችሁ ብትጠቀሙ ጥሩ ነው። ምክንያቱም ፕሮቲን ጥቅሙን ከፍ ይላል ማለት ነው። እና እንደዚህ መጀመሪያ በውሃ ዘፈዘፍኩት ለአንድ ቀን። ከዛ ውሃውን ደፍቼ ዝም ብዬ ከደን አድርጌ ያው ሶፍት ነገር የለ ጣል ወይም ጨርቅ ወይ ሶፍት ጣል ታረጉበታላችሁ። ከዛ በኋላ እንደዚህ አድርጎ ምስሩን ይበቅላል ማለት ነው። ከዛ ምስራችን እንደዚህ ከ5 ቀን በኋላ ባይዘው ግን 3 ቀን በቂው ነው። ግን ደግሞ 5 ቀን አቆይቼዋለሁ በደንብ ቹፍ ብሎ ሳር እንዲሆን ማለት ነው። እና አሁን ይሄ አንድ ጊዜ አይደለም የምጠቀመው፣ ከዛ በላይ መጠቀም ትችላላችሁ ማለት ነው። እስቲ ጋር ደግሞ ካሮት ያው ይሄ ድስጡ ባይዘይ እንትን ብሎ አይደለም ሁሌ ያው ቦይሊንግ ስለምጠቀምበት እንደዚህ ሆኗል ማለት ነው። እና ስለ ብዙ ጊዜ ያው ቅቅል እንደዚህ ስትጠቀሙበት የመጥቆር ባህሪ ያለው እና ያለኝ አሁን ካሮትና ድንች ነው ማለት ነው። ከምስር ጋር ነው ዛሬ የምንሰራው። አቮካዶ እናደርግበታለን። ማታ ጡጦ እንግዲህ አዘጋጅችላት አልጠጣችልኝም፣ ለምን እንደሆነ አላቅም ትላላችሁ። እና ይሄው እንደዚህ አድርገን ትንሽዬ ነው የምንጨምረው። በእጃችን ብንጨምረው እስካሁን በእጃችን ነክተነዋል። እና እንደምታዩት ከዛ ትንሽ ነው መጨመር ያለብን ማለት ነው። ይሄ ለብዙ ቀን እናደርገዋለን። አንድ ሲኒ ድፍን ምስር ብናበቅል ለሳምንታቸው ይበቃል ማለት ነው። ይኸው አሁን እንደዚህ ትንሽዬ ነው የጨመርኩበት፣ ምክንያቱም በኋላ እንትን እንዳይል ማለት ነው። ይበቃታል። እና ግዴታ አይደለም እንትኑን ብዙ መሆን ጤንጥዬ ናት። አሁን እቺ የልጅ ምግብ ስትሰሩ ውዶችዬ እንዳታበዙት ማለት ነው። ብዙ እንዳይሆን፣ ምክንያቱም ጥሩ አይደለም ማለት ነው። ብዙ ሆኖ ከዛ ሳያልቅ እያላችሁ ቀኑን ሙሉ አስቀምጣችሁ ቀኑን ሙሉ ልጆቻችሁን እንዳትመግቡ። ምክንያቱም የምግብ መበከል ምናምን የሚያጋጥማቸው በዛ ምክንያት ነው። ጡጦ ደግሞ ካደረ በኋላ በደንብ አድርጋችሁ እንትን ማለት ነው። እና ይሄ ዛሬ ለልጄ ምግብ ስሰራ ነው ማለት ነው። አቮካዶ አለኝ እና ውዶችዬ እንዴት እንደምሰራ አሳያችኋለሁኝ። አቮካዶ ባይዘይ እና ውዶችዬ እንደዚህ አድርገን ሰርተነዋል። እኔ ያው እንግዲህ በዚህ በኒኬሌን ማሽ አድርጌዋለሁ። በዚህ እኔ ማሽ ማደርገው ምንም ችግር የለውም ማለት ነው። ትንሾች ማሽን ስለሌለኝ ትልልቅ አለኝ፣ ግን ለዚች ምግብ ብዬ ከማቆሸሹም እንደገና ደግሞ ልክ አይመጣም ማለት ነው። እና እንደምታዩት አሁን እስኪ ጋር ትንሽዬ ወተት ወስድና እስኪ ጋር በጠብጣለሁ። እና ወዶቼ ወተታችን እንዲበጥብጠናል። ከዛ እንደዚህ እያደረገን እናቃጥነዋለን። እና ወዶቼ እንደምታዩት ነው እንትናችን የልጄ ምግብ ይሄንን መስሏል ማለት ነው። በጣም ቆንጅዬ ነው እንደምታዩት። ምስሯ ትንሽ ማሽ ሆናለች፣ ግን ደግሞ እንትነዋለች ምንድን ነው የሚባለው የበቀለው ማለት ነው። እንትኑን ይሄ ልጣጩ እና ቢፈጭ በጣም ቆንጆ ነበረ፣ ግን እዩት በጣም ምርጥ ሆኖ ደርሷል ማለት ነው። እንደዚህ አድርገን ልጆቻችሁ መመገብ ትችላላችሁ ማለት ነው። አቮካዶ ግን ግድ ነው ማለት ነው። በምታደርጉላቸው ምግብ ሁሉ አቮካዶ ብታደርጉ አሪፍ ነው። ይከብዳቸዋል፣ እንቁላል ይከብዳቸዋል ምናምን እንዳትሉ። እንደዚህ አድርገን እናቆርሳታለን።